ጤና ይስጥልን። ሰላም የተወደዳችሁና የተከበራችሁ የአሉላ ፍሬ አማረ ዩቲዩብ ተከታዮች እንደምን አላችሁ? በየትኛውም የታይም ዞን ላይ የምትገኙ እንደምን አረፍዳችኋል፣ እንደምን አድራችኋል፣ እንደምን ውላችኋል እላለሁ። በቅድሚያ ትንሽ ጠፋ ብያለሁ። በአንዳንድ ነገሮች ምክንያት በዚህ ፕላትፎርም መገናኘት አልቻለም ነበር ላለፉት ቀናት። ግን ለሁላችሁም እንግዲህ የአርሰናል ደጋፊዎች እንኳን ደስ ያላችሁ የሚል መልእክቴን ከወዲሁ መናገር ፈልጋለሁ። የዛሬ ፕሮግራማችንን ከመጀመራችን በፊት እንግዲህ በሀገራችን በአርሲ እየደረሰ ያለውን በኦርቶዶክስነት ላይ ያለውን በደል፣ ነፍስ ማጥፋት እኛም እንደ አንድ የእምነቱ ተከታይ እናወግዛለን፣ እናዝናለን። ፈጣሪ ሀገራችንን ሰላም ያደርግልን፣ ምሕረቱን ይላክልን እንላለን። ከዚህ በኋላም ሰላም እንዲሰፍን በአርሲ እንመኛለን። ንጹህ ዜጋዎች ሲገደሉ ማየት ያማልና ይሄ ነገር እንዲስተካከል እንመኛለን። የሚመለከተው አካልም አስፈላጊውን ጥረት አድርጎ ወደ ሰላም ይመልሰው እላለሁ። ፕሮግራሜን ከመጀመሪያ በፊት ዛሬ እንግዲህ ዓለም ዋንጫ ሊጀምር ነው። ከዓለም ዋንጫ ጋር በተገናኘ ከቴሌቪዥን መብት ጋር በተገናኘ አንዳንድ እንድታውቋቸውን ፈልጓቸውን ነጥቦች ለአድማጭ ተመልካች ማድረስ ፈልጋለሁ። በግልጸኝነት በሐቀኝነት ምንም አይነት ባይዝድ ሆነን ሳይሆን ሀሳቦችን በነፃ ማድረስ ስለምፈልግ ነው። እንግዲህ የሀገራችን የግል ሚዲያ ጥራት እየተሻሻለ መጥቷል። በሀገራችን ያሉ የግል ሚዲያዎች ከዓመት ዓመት በመሻሻል ለህብረተሰቡ የተለያዩ ነገሮችን በመያዝ ተወዳጅነትን እያተረፉ ይገኛሉ። በዛው ልክ ደግሞ የሚዘጉ ቴሌቪዥን ጣቢያዎችን ስንመለከት ሰምተናል፣ አይተናል እና ሀገሬ ቴሌቪዥን የዓለም ዋንጫን በተለያዩ ተንታኞች አማካኝነት ሲጀምር እንደሚያስተላልፍ እንግዲህ ተነግሯል። ጥሩ ነው። ግን ከበስተጀርባ ያሉ ነገሮችን እንመለከታለን። በነገራችን ላይ በሀገሬ ቴሌቪዥን 2-3 ጊዜም ሄጄ በጣም ከመወዳቸው ከነ ይጌ እና ከነ ቃል ጋር ቆንጆ ጊዜ አሳልፌያለሁ። በጣም አሪፍ ሰዎች ናቸው፣ ወንድሞቼ ናቸው ማለት ይቻላል። ግን አሁን ያለውን ነገር ደግሞ እኔ በደረሰኝ መረጃ መሰረት ሀሳቦቹን በስፋት ለማድረስ እንሞክራለን። እንግዲህ የሀገሬ ቴሌቪዥን ዋና ስራ አስፈጻሚ ጋዜጠኛ ንዋይ ይመር ነው። የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት እንደሆነ ይታወቃል። በኢትዮጵያ ቴሌቪዥን ከ20 ዓመት በላይ ያገለገለ በሙያ የሚበልጠን ነው፣ ጥያቄ የለውም። ግን እንዴት ሀገሬ ቴሌቪዥን ይሄንን የዓለም ዋንጫ የማስተላለፍ መብትን እንዴት አገኘ የሚለውን ነገር እንመለከታለን። አንዳንድ ክሌሞች ስለመጡ ማለት ነው። እንግዲህ ኢትዮጵያ ቴሌቪዥን ከ1982ቱ የስፔን አይ ቲንክ 12ኛው የዓለም ዋንጫ ጀምሮ የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ከመሆኑ አኳያ በኢትዮጵያ ቴሌቪዥን አማካኝነት ብዙ ማንድረሳቸውን የዓለም ዋንጫ ጨዋታዎችን ተመልክተናል። for the first time since 1982 እንደ ግሪጎሪያን ዘመን አቆጣጠር በኋላ እንግዲህ ኢቲቪ በየዓመቱ በየ4 ዓመቱ የሚደረጉትን ዓለም ዋንጫዎችን አሳይቷል እና ከዛ በኋላ ነው የካታሩን አሳይቷል እና ለመጀመሪያ ጊዜ ዓለም ዋንጫን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ አያስተላልፍም ማለት ነው። እና ኢትዮጵያ ቴሌቪዥኖች ቅሬታ አላቸው። እኔ ባገኘኋቸው ታማኝ መረጃዎች መሰረት የኢትዮጵያ ቴሌቪዥንን የዚህኛውን ዓመት የዓለም ዋንጫ የማሳየት ስራ መከወን ወይም ኮሚኒኬት እያደረገ የነበረው ጋዜጠኛ ንዋይ ይመር ነው የሚል ቅሬታ አላቸው። እሱ ነው ይሄንን ቻናሉን በበላይነት እየመራ የሚገኘው ክፍሉ ማለት ነው፣ ዲፓርትመንቱን። ስለዚህ የሚመለከተው እሱን ነው። ሰው ከ3-4 ወር በፊት የነበረ ኮሚኒኬሽን ነበር በኢትዮጵያ ቴሌቪዥን በነበረበት ጊዜ ንዋይ ይመር ማለት ነው። እና ልክ ንዋይ ይመር በኢቲቪ የነበረውን ቆይታ አብቅቶ በቃ አዲስ ምዕራፍ አዲስ ቻሌንጅ ወደ ሀገሬ ቲቪ ሲገባ የጀመራቸውን ኮሚኒኬሽኖች የጀመራቸውን የስልክ ልውውጦች፣ ኢሜሎች ማስተላለፍ ነበረበት የሚል ሐሳብ አላቸው። እኔም ይሄን አግሪ ያደርጋሉ ከሆነ ማለት ነው። እና በኋላ ላይ ቁጥሩን ነግራቸዋለሁ። አሁን ሁለት የሚያምታታ ነገሮች አሉት። ቁጥሩ ራሱ በጣም ምርጥ ጨዋታዎችን ላንመለከት እንችላለን በሀገሬ ቲቪ። እና ምንድነው የኢቲቪ ሐሳብ ምንድነው? ሙቭ ሲያደርግ የስራዎቹን ማስረከብ ነበረበት። በእኛ የመጣ ኮንታክት ነው። ያለፉትን 40 ዓመታት በየ4 ዓመቱ ከፋፍሎ የተደረጉ ዓለም ዋንጫዎችን ኢትዮጵያ ቴሌቪዥን አስተላልፈዋል። ዘንድሮም ምን አዲስ ነገር ተገኘና ለምን አናስተላልፍም ከኛ ጋር ኮሚኒኬት የሚያደርጉ ሰዎች እያሉ የሚል ሐሳብ አላቸው። ትንሽ ሚዛን የሚደፋ ይመስላል። ሀገሬ ቲቪ ንዋይን በስራ አስፈጻሚነት ከቀጠረ
ከአንድ ወር በኋላ ነው። ኦልሞስት አንድ ወርም አይሞላም። ኢቲቪ ሳይሆን የሚያስተላልፈው የዓለም ዋንጫን ሀገሬ ቲቪ ነው ተብሎ ዜናው የተሰራጨው። ዓለም ዋንጫን ለማስተላለፍ በአንድ ወር ብቻ በ15 ቀን በ20 ቀን ኮሚኒኬት አድርገህ ተስማምተህ ታስተራጨዋለህ ዜናውን ማነው ውድድሩን በአንድ ወር ብቻ ከባድ ነው። ያልስ በዚህ ከበድ ያለ ይመስለኛል። ምክንያቱም ይሄ የኢትዮጵያ ዋንጫ አይደለም፣ የኢትዮጵያ ከፍተኛ ሊግ ዋንጫ አይደለም፣ የአዲስ አበባ ሲቲ ካፕ አይደለም። በአንድ ሳምንትና በሁለት ሳምንት ነገሮችን አውርተህ እንድታስተላልፍ ፍቃድ የሚሰጡ። ስለዚህ ጅምር ግንኙነት ነበረ የዛሬ 3-4 ወር። ያኔ ደግሞ የነዋይ መስሪያ ቤት ኢቲቪ ነበር የሚል ሐሳቦች ቀርበዋል። ከሱ ጋር ኮንታክትም አላደረኩም፣ ግን የኢቲቪ ሐሳብ ትንሽ ሚዛን ደፍቶብኛል። ከኢቲቪ ወገን ነኝ እኔ። ኢቲቪ መግባት ፈልጌ አይደል፣ ግን ወገን ነኝ እና ምንድነው በዚህ በዓለም ዋንጫው ላይ አፍሪካ ውስጥ የሚገኙ ሰብሳሃራን ሀገራት በኤንደብሊው ቲቪ አማካኝነት የሚዲያውን ራይት ይወስድና ፍሪ ቱ ኤር የሆኑ ጨዋታዎችን ለሰብሳሃራን ካንትሪዎች ተደራሽ ያደርጋሉ። እንደሚታወቀው 104 ጨዋታዎች ቢኖሩም በፍሪ ቱ ኤር በሰብሳሃራን ካንትሪስ አማካኝነት የሚተላለፉት የጨዋታ ቁጥር ግን 34። አሁን እኔ ባለኝ መረጃ መሰረት አሁን ይሄ ከባድ። አሁን ሀገሬ ቲቪ ሁሉንም ጨዋታዎች አያስተላልፍም ይታወቃል። እኩል ሰዓትም ያሉ ጨዋታዎችም ስላሉ፣ ግን ከ34 ጨዋታዎች በላይ የሚያስተላልፍ ከሆነ እነ ዴስ ቲቪ ደግሞ ዝም አሉ፣ እነ ኬቲቪ ዝም ያሉ ከሆነ ማለት እኔ ባለኝ መረጃ መሰረት ማለት። ስለዚህ በዚህ ረገድ አሁን ከሚደረጉት ጨዋታዎች ውስጥ ኢትዮጵያ ቴሌቪዥንን ቢወስድ ኢሜጅ ራይቱን ሀገሬም አሁንም ወስዶ በትክክለኛው አሰራር በፍሪ ቱ ኤር አሰራር አማካኝነት በሰብሳሃራን ካንትሪስ አማካኝነት ከ104ቱ የዓለም ዋንጫ ጨዋታዎች ውስጥ 34 ጨዋታዎቹ ብቻ ይተላለፋሉ። ይህ ማለት በሌላ አማርኛ 7 ጨዋታዎቹ አይተላለፉም። እንደውም ይላል እኔ ባገኘሁት መረጃ መሰረት እንደውም የጨዋታ ዝርዝሮቹ ራሱ ይፋ ተደርገዋል ይላል። እንግዲህ ይሄ እኔ ባለኝ መረጃ መሰረት አሁን ሌሎች ጨዋታዎችንም አድ ሊያደርግ ይችላል። ግን አድ ካደረገ ኮንፍሊክት መነሳቱ ጥያቄ የለውም 100%። ምክንያቱም እነ ዴስ ቲቪ ዝም አይሉም። ከ34ቱ ጨዋታ የሚበልጥ ከሆነ እነ ዴስ ቲቪም ዝም እንደማይሉ መናገር ይቻላል። በዚህ ረገድ የትኞቹ ጨዋታዎች ይተላልፋሉ እንገራችሁ። ያው በዚህ በፍሪ ቱ ኤር አማካኝነት ኢቲቪም ቢወስደው ይሄን ራይት እነዚህ ጨዋታዎችን የሚተላለፉት በህጋዊ መንገድ ሀገሬም አሁን የሚያስተላልፋቸው ጨዋታዎች እነዚህ ናቸው። በአጠቃላይ 34 ጨዋታዎች ማለት ነው። የመጀመሪያው በፍሪ ቱ ኤር አማካኝነት በሰብሳሃራን ካንትሪስ አማካኝነት የሚተላለፈው ጨዋታ ጁን 11 ሜክሲኮ ከደቡብ አፍሪካ የሚያደርጉት ጨዋታ ነው። አንድ በነገራችን ላይ በምድብ የሚደረጉ ጨዋታዎችን 17 ጨዋታ እንደሚያስተላልፍ ነው ፍሪ ቱ ኤር ለሰብሳሃራን ካንትሪስ ፍቃድ የሰጠው። ብዙዎቹ ጨዋታዎች ደግሞ ምንድናቸው? አፍሪካን ሀገራት የሚያደርጉት ጨዋታ። በምድብ የሚደረጉ ጨዋታዎች ላይ ኢቲቪም ኢሜጁን ራይቱን ቢወስድ ሀገሬም አሁን ወስዷል። የፖርቹጋልም የአርጀንቲናም ጨዋታ እዚህ ውስጥ ኢንክሉድ የሉ ምድብ ጨዋታ ውስጥ። ጁን 11 ሜክሲኮ ከደቡብ አፍሪካ የመጀመሪያው ጨዋታ፣ ጁን 12 ካናዳ ከቦስኒያ ኤርዞጎቪና፣ ጁን 13 ብራዚል ከሞሮኮ፣ ጁን 14 ኮት ዲቫር ከኢኳዶር፣ ጁን 15 ስፔን ከኬፕ ቨርድ፣ ጁን 16 ፈረንሳይ ከሴኔጋል፣ ጁን 17 ጋና ከፓናማ፣ ጁን 18 ቼክ ሪፐብሊክ ከደቡብ አፍሪካ፣ ጁን 19 ዩናይትድ ስቴትስ ኦፍ አሜሪካ ከአውስትራሊያ፣ ጁን 20 ጀርመኒ ከኮት ዲቫር፣ ጁን 21 ዩራጓይ ከኬፕ ቨርድ፣ ጁን 22 ኖርዌይ ከሴኔጋል፣ ጁን 23 ኢንግላንድ ከጋና፣ ጁን 24 ደቡብ አፍሪካ ከደቡብ ኮሪያ፣ ጁን 25 ኩራጎ ከኮት ዲቫር፣ ጁን 26 ሴኔጋል ከኢራቅ፣ ጁን 27 ክሮኤሺያ ከጋና። አሁን ከጠሯቸው ጨዋታዎች ውስጥ በምድብ ጨዋታዎች ውስጥ አፍሪካን ሀገራት የሚጫወቱባቸው ጨዋታዎች ይበዛሉ። አብዛኛው እንደዛ ነው። ከካናዳና ከሜክሲኮ ጨዋታ አብዛኛው ጨዋታ ኦልሞስት እንደዛ ማለት ይቻላል። ዩናይትድ ስቴትስ ኦፍ አሜሪካ ከአውስትራሊያ፣ እሺ ሌላው ምን ጠቅሰው ጨዋታ ነው።
እንጂ ሌሎቹ ጨዋታዎች አብዛኞቹ አፍሪካ ሀገራት የሚያደርጉት ጨዋታ ነው። ስለዚህ አገሬ የሚያስተላልፈው ጨዋታ በፍሪ ቱ ኤር በሰብሳራን ካንትሪስ አማካኝነት እነዚህ ናቸው ማለት ነው። ኢቲቪም ቢሆን እነዚህ ናቸው which means ይሄ ሊዮኔል ሜሲን አንመለከተውም ማለት ነው። ይቀጣ ክርስቲያኖ ሮናልዶን አንመለከተውም ማለት ነው። የብራዚልን ጨዋታ የምንመለከተው አንድ ጊዜ መሰለኝ አይ ቲንክ ከጠሯቸው የለምና እንደጠቀስኳችሁ የአፍሪካን ሀገራት የሚያደርጉት ጨዋታ የሚበዙበት ነው። በምድብ ጨዋታ የሚደረጉ ጨዋታዎች የሚተላለፉት በፍሪ ቱ ኤር አማካኝነት በሰብሳሃራን ካንትሪስ አማካኝነት ማለት ነው። እንግዲህ ይሄ ነው ትክክለኛው ህግ። አሁን የነ ፖርቹጋልን የነ አርጀንቲናን ጨዋታ የሚያስተላልፉ ከሆነ ሀገሬዎች ክፍያ የከፈሉ ቴሌቪዥን ጣቢያዎች ለምን ብለው መጠየቃቸው አይቀርም 100% መነግራችሁ ማለት ነው። ስለዚህ በፍሪ ቱ ኤር አማካኝነት በኤንደብሊው ቲቪ ራይቱን የወሰደው እሱ አማካኝነት እነዚህ 17 የምድብ ጨዋታዎች ይተላለፋሉ። ልብ በሉ። ከዛ በኋላ በጥሎ ማለፍ በሚደረጉ መርሃ ግብሮች ውስጥ 10 የተመረጡ ጨዋታዎች 10 ስንት ገባን? 27 ከ27 ስንት ጨዋታ ቀረን? 34 ለመድረስ 6። ስለዚህ አንድ የፍጻሜ ጨዋታ፣ የሶስተኛ የደረጃ ጨዋታ 2፣ የግማሽ ፍጻሜ ጨዋታዎች 2። ከዛ በኋላ ኳርተር ፋይናል ላይ የሚደረጉ ቀሪ 3 ጨዋታዎች ይደረጋሉ። ስለዚህ በድርድር አሁን ምናልባት እነ ፖርቹጋል ምናምን አርጀንቲና እነ ብራዚል ያልፋሉ ተብሎ ይጠበቃል። ግን ምድብ ላይ ግን በአንደር ሰብ ሳሃራን ካንትሪስ አማካኝነት በፍሪ ቱ ኤር ብሮድካስቲንግ አማካኝነት እነዚህ ጨዋታዎች ብቻ ነው የሚተላለፉት። ስለዚህ ሊዮኔል ሜሲን የምድብ ጨዋታ ላይ በትክክለኛው ህግ መሰረት አንመለከተውም ማለት ነው። ሮናልዶን አንመለከተውም። ከተመለከትነው ኮንፍሊክቶች ይነሳሉ። ምክንያቱም ራይቱን ይወሰዱ አሉ፣ እነ ዲኤስቲቪ አሉ፣ እነ ኬቲቪ አሉ። ይሄንን ሊያነሱ ይችላሉ። ግን እዚህ ላይ የኢትዮሳት ብቻ ኢትዮሳት ላይ ብቻ መሆኑ ናይልሳት ላይ አለመሆኑ አድቫንቴጅ ሊሆን እንደሚችል ተነግሯል። ግን የፈለገ ነገር ቢሆን በፍሪ ቱ ኤር አማካኝነት እነዚህ ጨዋታዎች ናቸው የሚተላለፉት። ይሄን ለመናገር ያክል ነው። እንግዲህ መልካም ነገር ይገጠማቸው ሀገሬዎች። እኔ ጥሩ ሰዎች ናቸው። አቶ ንዋይ ይመር በእርግጥ በኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዝዳንትነት ባገለገለበት ሰዓት ጋዜጠኞቹን ትሪት አድርጓል። ሁሉንም ትሪት አድርጓል። አይ ዶንት ቲንክ ሶ ጋዜጠኛ ላይ አቶ ንዋይ ይመር በተለይ በኢትዮጵያ ስፖርት ጋዜጠኞች ማህበር በነበረበት ጊዜ ጋዜጠኞችን ፕሮቴክት አድርጓል። አይ ዶንት ቲንክ ሶ አደጋ ሲደርስብን ከጎናችን ደብዳቤ እስከ መጻፍ ራሱ ሳይችል የቀረባቸው ጊዜያት እንዳሉ መናገር ይቻላል። ነገር ምሽ እነ ሶፊ ላይ ጥቃት ሲደርስ አቤት ያላለበት ጊዜ እንዳለን ማስታወስ እንችላለን። ሌላ አንድ ልጨምርላችሁ። እንግዲህ ጥሩ ነው፣ እኔ የግል ሚዲያዎች ከፍ ማለታቸው ጥሩ ነው። ግን ለምሳሌ በሀገሬ ቴሌቪዥን በቅርብ ቀን ተብሎ የግርምሽና የሶፊ ፎቶ ተለጠፈ ፌስቡክ ፔጃቸው ላይ፣ ሀገሬ ቴሌቪዥን ፌስቡክ ቲቪ ላይ። የሚገርማችሁ ክቡራን አድማጭ ተመልካቾች እነ ሶፊና ነገርመሽ ምንም አይነት ዲል አላደረጉ። በንግግር እሺ we will try እና እንሞክራለን የሚል አይነት ግሪን ላይት ያለው ነገር ተነጋገሩ። ሶፊም ግርምሽን ግን ኢሜጅ ቢልዲንግ ለመስራት የሶፊና የግርማቸውን ፎቶ ተጠቅመው በቅርብ ቀን ሶፊና ግርምሽ ሳይስማሙ ሳይፈራረሙ እና አንዳንድ ነገሮች ትንሽ ልክ አይደሉም። የራስን ኢሜጅ ብቻ ማጉላት የለብህም ብዬ አስባለሁ። እና የኢትዮጵያ ቴሌቪዥኖችም ያነሱት ነገር ሚዛን ይደፋል ብለው ለዚህ ጅምር የሆኑ ነገሮች ባይኖሩ ኖሮ በአንድ ወር ውስጥ የሚመጣ ኢሜይል እና ኮሚኒኬሽን በአንዴ ኮንቪንስ አድርገህ ሀገሬ ላይ ላታስተላልፈው ይችላል። የነበረ ነው 4 ወር 3 ወር የነበረ ነው። ነግራቸዋለሁ። ከ1982 ጀምሮ የስፔኑ የዓለም ዋንጫ ጀምሮ እስከ ካታሩ የዓለም ዋንጫ ድረስ በየ4 ዓመቱ የሚደረጉ የዓለም ዋንጫ ጨዋታዎችን ኢቲቪ ነበር የሚያስተላልፈው። ዘንድሮ የለም እና ይሄንን የወሰደብን ንዋይ ነው ብለው ያምናሉ አንዳንድ ሰዎች። ስም አልጠቅስም። ሚዛንም ይደፋል። አግሪ ዊዝ የነበረኝ ቆይታ ይሄ ነው። እንደዚህ ጅምር ስራዎች ነበሩ ብላችሁ ልታስቀምጡ ትችላላችሁ። በነገራችን ላይ ኢትዮጵያ ውስጥ በጣም የስፖርት ጋዜጠኞች ያለው መከፋፈልና አብሮ አለመሆን በጣም በጣም ከፍተኛ ነው። ስክሪን ላይ ስታዩት ወይ ሬዲዮ ላይ ስታዩን ስምህን
በሌላ ስም አድርገው አንቆልባብሰው የሚጠሩ ስክሪን ላይ ሲያዩ ምናምን የሚሉ ጥሩ ሰዎች እንዳሉ መጥፎ በጣም ብዙ ሰዎች አሉ። አንድ ሚስጥር ነገር ያቸው ፕሮግራሙን ላጠናቅ። የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ በኦቤን እጅ ስር ነው የወደቀው። ኦቤን ምስጋና ይግባው ኦቤን እያስተላለፈ ይገኛል እና ጥሩ ነው ለሀገራችን እግር ኳስ እድገት። ግን የሚገርማችሁ ኦቤን የተረከበው የዴስቲቪን ክሩን እነ ዮናስ እነ መኳንንት እነ ሰይድን በዳይሬክቲንጉም በካሜራማኑ ምናምን የዴስቲቪን ክሩ ነው የተረከበው እና ልክ ዴስቲቪ 5ኛ ዓመቱን ጨርሶ ልክ ሊወጣ ሲል የዴስቲቪ የፕሮዳክሽን ማናጀሩን አቶ ኃይለ እግዚአብሔር አድሃኖም ይባላል። እሱን ያናግሩታል። ኦቤኖች ሲያናግሩት ችግር የለም ያው ዊል ሜክ ኢት ጥሩ እናደርገዋለን የሚል ምላሽ ይሰጣቸዋል። ከዛ እሱ አሜሪካ ይሄዳል። አሁንም አሜሪካ ነው ያለው። ከዛ ዴስቲቪዎች ጨርሰዋል። ኦቤኖች ለመጀመር ፕሪሚየር ሊግ የተቃረበ ኮሚኒኬት የሚያደርጉት ከኃይለ እግዚአብሔር አድሃኖም ጋር ብቻ በዋትስአፕ እና የኢትዮጵያና የአሜሪካ ሎካል ታይም ይለያያል። ከዛ አንድ ሳምንት ሲቀረው ስልኩ አይሰራም። የሀገሩ ስልኩ ማግኘት አልቻለም። እሱ ከአሜሪካ ሆኖ የራሱን ክሮች እየመለመለ ነው እዚህ ማለት ነው። የኦቤን የክሩ ለነ ሰይድ አልተናገረ፣ ለነ ዮናስ አልተናገረ፣ ለነ መኳንንት አልተናገረ። እኔ ያለኝ መረጃ እና ከዛ ፋይናሊ የኦቤን አመራሮች ሰይድን ያገኙታል በአጋጣሚ። እንዴት ነው ዝግጅት እና ይሉታል። እኔ ይሄን መረጃ ያገኘሁት ራሱ ከኦቤን ውስጥ ኦቤን ከሚሰሩ ጋዜጠኞች ወይም ብቻ አንድ ሰሞኑን የነገረኝ ይሄን ነገር የሚታመን ሰው እንዘይን ምንድነው ይሉታል ሰይድን ኦቤኖች ማለት ነው። አይ ምንድነው እሱም አዲስ ነገር ሆነበት እንግዲህ አንድ ሳምንት ሲቀረው ከዛ በኋላ የተፈጠረው ነገር ማለት ነው። በአንድ ሳምንት ውስጥ ነው ሁሉንም ነገር ጨርሰው የገቡት እንጂ አሜሪካ ያለው ጋዜጠኛ የራሱን ክሩ ይዞ የራሱን ጋዜጠኛ መልምሎ ለማስገባት እንግዲህ ሙከራ እያደረገ በነበረበት ሰዓት ነው እንግዲህ ሰይድና መኳንንት ይሄን ነገር ከኦቤኖች ጋር አውርተው ኮላብሬት አድርገው ይሰሩት ማለት ነውና ይሄን ነገር መናገር እንወዳለን። በጣም በእኛ ፊልድ ላይ ያለው መገፋፋት፣ ምቀኝነት በጣም ከፍተኛ ነው ማለት እወዳለሁ። ለማንኛውም ለነበረኝ ቆይታ ይሄን ይመስላል። በዓለም ዋንጫ አዳዲስ ፕሮግራሞች እመጣለሁ። ዩቲዩብን ሰብስክራይብ አድርጉ። ፋሚሊ ልትሆኑ በአክብሮት እንጋብዛለን። ለሀገራችን ሰላም ይስጠን፣ ፍቅር ይስጠን። እንወዳቸዋለን ማለት እወዳለሁ።